እሺ እንግዲህ ጌች ያው ክረምት ላይ ነው የምንገኘውና በቅዳሜ ቡናችን ደግሞ ክረምት ላይ ብዙ ሰዎች መሞከር ይፈልጋሉ እንደዚህ ተሰጧቸው ማዳበር የተለያዩ ነገሮች መሞከር ይፈልጋሉና እኔ ደግሞ ውዝዋዜ መሞከር ፈልጊያለሁና ልቀላቀል ልጆች ጋር በጣም አሪፍ እንዴት ናችሁ ደስ ብሎኛል ስለተገናኘን ተራሳችሁ እንዴ በጣም ታምራላችሁ ተከበራችሁ ተመልካቾቻችን አሁን የምንገኘው እንግዲህ በባህር ዳር አየር ጤና ተብሎ በሚጠራው አካባቢ ላይ ነው ያለነው የምንገኝበት ደግሞ ጋፋት የባህል ቡድን ተወዛዋዦችና ሰልጣኞች ጋር ነው እዚህ ያለሁት ማለት ነው ዛሬ እንግዲህ በቅዳሜ ቡድናችን ክረምትና ተለዩ ስልጠናዎች በሚል ማለት ነው እንደዚህ የውዝዋዜ ተሰጥኦ ያላችሁና ተሰጧችሁንም እንዲሁ ማወቅ የምትፈልጉ መሞከር ትችላላችሁ እንደምትመለከቱ እንግዲህ እኔ ከረጅም ጊዜ በኋላ ውዝዋዜ ሞክሬ ያለው በጣም ደስ የሚል ነው ስሜቱ በጣም አሪፍ ነበረ ልጆችም እንግዲህ እንዳያችኋቸው በጣም የሚያምሩት እስኪ ደግሞ ስለ ባህል ቡድኑና መሰረቱ እንዲሁም ደግሞ እየሰሩት ስላለው ነገርና ውዝዋዜና ባህልን ከማሳደግ አንፃርስ ምን እየተሰራ ነው የሚለውን ከአሰልጣኝ ጌታቸው ጋር እንዲሁም ደግሞ ከልጆቹም ጋር ቆይታ አደርጋለሁ የቅዳሜ ቡድናችን ዛሬ እንግዲህ በየቤታችሁ ናችሁ የተወዛወዛችሁ አብራችሁን ቆዩ እንቀጥላለን ጌታቸው ሞላ ይባላል የጋፋት የባህል ቡድን አሰልጣኝ ነኝ ወደ ውዝዋዜው እንዴት ገባ ምናምን የሚለው ከሆነ ጎንደር ጃኖ የባህል ቡድን ይባላል ከዛ እየተማርኩ እያለ እዛው ጓደኞቼ የሚሰሩ ነበርና ናንድ እስኪ እየን ምናምን ብሎኝ በዛው እንደሄድኩኝ ሳይው ደስ አለኝ በፊትም ስሜት አለኝ የባህል ፍቅሩ ነበር ውዝዋዜ ላይ ማለት ነው እሺ እና ከዛ ያርኩኝ ሳይው አሪፍ ሆነ በዛውም ቀጠልኩበት እዛ እየሰራው እያለ ጎንደር እዛ ወደ ባህር ዳር ብዬ ቦታ ሲቀየር እዚህ ጋር ደግሞ የሆነ እዚህ ጋር አዚሁ አዳራሽ ተቋቁሞ ነበር ግዕዝ የሚባል የባህል ቡድን አዛው አብሬ እነሱ ጋር ሰራ ነበር ከዛ እነሱ ያው ወደው አፈረሱት ከዛ ያንን እንትን እንዳለ ይሄ ንጉስ ይባል ወንድሜ ከሱ ጋር አብረን ተነጋግረን አንድ ላይ እንጀምረው ሆነ እንደው የውዝዋዜ ስራዎችን የባህል ቡድን ስራዎችን ስናይ የተለየ ነገር መነሻው ፍቅሩ ከሌለ ሰው ወደዚህ አይገባምና ያንተን እስኪ ንገረኝ ከልጅነት ጀምሮ ያለህን ስሜት እንዴት ነበር ስልጠናዎች ታግዘ ይሆን በተለያዩ ቦታዎች ላይ የሚለው ነገር እስኪ እናንሳ ፋሲለደስ የባህል ቡድን ያንናየው አዛ ጃኖ ምናምን ጃኖ የገባውበት የተሰለጠንኩበት አለ ፋሲለደስ ብቻ በየቦታው ያለውን ነገር ሳይ አንደኛ የፊት የባህል ነው በቃ እኔ አላማዬም ሁኔም ሁሉም ነገር ካነጋገር ጀምሮ ባህላዊ ነው የሚመቸኝ ከጓደኞች ጋር ራስ እንኳን በጣም እንትን አለኝ ምክንያቱም የሆነ አነጋገሬም አለባበሴም ምናምን ሲሆን ባላገር ምናምን ይያለ እንደዛ ነው የሚልኝ ስለዚህ ተጽዕኖ አለበት ከድሮ ጀምሮ ባህል ነገሮች ተወዳለ ባህል ወዳለና ወደ ውዝዋዜው አርት ፍቅር ገቡኝ ወደዚህ ስለዚህ ስለ ጋፋት ባህል ቡድን ስለ እውቅናው ስለ ባህል ቱሪዝም ስለተሰጠው ነገር ስለሱን አንሳ እሺ አመሰግናለሁ እስኪ መጀመሪያ ከስሙ ልጀምር ጋፋት ምንድነው ወይስ ጋፋት ማን ነው የሚለው ነገር መግለጽ ወዳለሁ ጋፋት ማለት አፄ ቴዎድሮስ መርፍ ያሰራበት ቦታ ሴባስቶፖል የሚለው ስያሜ ተሰጠው ጋፋት ብሎ ስሟ ግን ጥሬ ቃሏ ምንድናት
ጋፋት የምትባለው ጥሬ ቃሏ አፄ ቴዎድሮስ መድፍ ለማሰራት ዞር እያለ ባለበት ሰዓት ደብረ ታቦር ትንሽ ወረድ ብሎ ሲያይ የሆነ አፈሯ የሆነ ብረታማ ነገር አላት መሰለኝና እንደዚህ ያየና እችን ጋፋህ አንሳት ነው ያለው ለመድፉ መስሪያ ማለት ነው። ጋፋህ አንሳት ሲለው አዛ ስሙም ተሰየመ ጋፋት። በዛ ተሰየመ። ሁለተኛ ደግሞ ጋፋት ማለት ደግሞ የመጀመሪያ የኢንዱስትሪ መንደር ያው እንግዲህ ሁላችሁም እንደምታውቁት የመጀመሪያ ኢንዱስትሪ መንደር ነው አፄ ቴዎድሮስ አዛ እንተ ያለበት ማለት ነው። ያንን እኛም ማለት ባህላችን፣ ታሪካችን፣ ወጋችን፣ እሴታችን መጠበቅ ስለምንፈልገው ከዝሮ አንድ ነገር ሲጀመር ታሪካዊ የሆነ ነገር ነው ዘመድ ያለብን። በጣም ደስ ይላል። ትልቁን ስያሜ ይዛችሁ ነው የተነሳችሁትና በጣም አሪፍ ነገር ነው። ተመልካቾችም ይወዱታል እርግጠኛ ነኝ። በባህል ቱሪዝም ያላችሁ እውቅና እንደ ባህል ቡድን ስትቋቋሙ ያላችሁ እውቅና ምን ይመስላል የሚለውን እስኪ እናንሳ። መጀመሪያ ልጆችን ሰበሰብናቸው። ልጆችን ከሰበሰብን በኋላ ሄደን ባህልና ቱሪዝም ጠየቅን። መጣው አዩን። ጌታቸው እንትና ይባላል የሙዚቃ እንትኑ ስለ አጋጣሚ እንትኑ የሰጠኝ ሙዚቃ ክፍል ለፊ እሱ አየኝ። መጣው አየና ስርዓታችን አየ፣ አሰራራችን አየ። ምክንያቱም አዲስ ጀማሪ ሲባል እንደ እንትንም አሁን እንግዲህ ያያቻቸው ልጆች በአንድ ዓመት ባልሞላቸው ውስጥ አሪፍ ስራ እየሰሩ ነው። የብሔር ብሔረሰብ ስራ እየሰሩ ነው። አዩን፣ አላማችን አየ። ከልጆቹም ሳይሆን ከኛ አሰራራችን የስራችን ሂደት አዩና ለኛ ተስፋ እምነት በመጣል ሰጡን። በጣም አሪፍ። ስለዚህ አሁን እውቅና አግኝታችሁ በመደበኛነት ስራ እየሰራችሁ ነው። በጣም ደስ ይላል። በሳምንት ስንት ቀን ትሰራላችሁ? እንዴት ነው ልምምድ የምትሰሩት የሚለውን ነገር እስኪ እናንሳ። በሳምንት 4 ቀን ነው የምንሰራ። በሳምንት 4 ቀን ማክሰኞ፣ ሐሙስና ወርና ቅዳሜ። ጓደኛዬ ትሰራ ነበር እዚህ ማለት ነው። አሁንም አለች ትሰራለችና ትምህርት ቤት አንድ ትምህርት ቤት ነው የምንማር። ከዛ በኋላ እሷ ወደዚህ ትመጣለች ትምህርት ቤት መልስ ማለት ነው። ከዛ የት እየሄድሽ ነው ምናምን ስላት ውዝዋዜ ትለኛለችና እኔ ቤተሰብን አልጠየኳትም ነበር እናቴን እምቢ ትለኛለች ብዬ ፈርቼ ማለት ነው። ግን እሷ ስትጠይቅልኝ እሺ ተባልኩኝ ድንገት። ከዛ ወደዚህ መጣሁና የመጀመሪያ ጊዜ ለማየት ስመጣ ደስ አለኝ። ከዛም በኋላ በቃ ቀጥልበታለሁ ብዬ ገባሁኝ። ከዚህ ከመጣሁ ደግሞ ያገኘሁት ነገር ቢኖር በቃ በጓደኞቼ ፊት ራሴን በቃ ከፍ እንድል አድርጎኛል። እንዳላፍር ራሴን በቃ ምን ልበልስ በቃ ከጓደኞቼ ጋር ሁሉ በደንብ እንጫወት ማቀበል ለኔ ደስታ ሁሉን ነገር ሰጠኛል ማለት ነው። ጋፋት መስራችና አቋቋሚ እንዲሁም ከጌታቸው መላ ጋር ነው የመሰረትነው ያቋቋም ነው። ወደ ውዝዋዜው ዓለሙ ደግሞ እንዴት መጣ ብትለይ ደግሞ ገጠር ላይ የሆነ የወረዳ ጭፈራዎች አንዳንድ የሰፈር እስክስታ ሞክር ነበርና ኖርማል ሰዎቹም ደግሞ ወደ ውዝዋዜ ወደ አርቱ ዓለም እንድገባ ገፋፉኝና ከዛ ሄደ እኮ አንዳንድ ስራዎችን ብትሰራ በዚህ ሙካሪህ አንዳንድ እንቅስቃሴውን ትንቀሳቀሳለህ። አንዳንድ ባለሙያ ጋር እየዞርክ እየተንቀሳቀስ ያለውን ነገር ስራህን ብታበረታታ ትልቅ ለውጥና ትልቅ ደረጃ ላይ ትደርሳለህ ብለው ወደዚህ ወደ ውዝዋዜው ዓለም የመጣሁት። ትምህርት ቤት ላይ ዝግጅት ምናምን ሲሆን አቀርባለሁ። ሌላ አካባቢ ደግሞ ሰፈር አካባቢ ላይ የሆነ ዝግጅት ምናምን ነገር ሲሆን ከዛ ችሎታዬን አሳያለሁ። ጤናዬንም በስነ ስርዓት እየጠበቅኩ ነው። ውዝዋዜ በመስራት ስፖርት በመስራትም ፍሌክስ የሰውነት ፍሌክስን በደንብ እየመጣ ነው በአሰልጣኞች እገዛም ምክንያቱም በእነሱ በቃ ጥሩ ለውጥ እያመጣው ነው። ወደዚህ በመግባት የራሴ ሃይምሮ እርካታዬን አግኝቻለሁኝ። በሁለተኛ ደረጃ ደግሞ እስከ አለባበሴ፣ እስከ አመጋገቤ፣ እስከ አዋዋሌም ባህሊን አውቄበታለሁኝም። በሶስተኛ ደረጃ ደግሞ አንዳንድ ሰፈር ለሰፈር የሚውሉት ህፃኖችን ደግሞ ወደኛ በማምጣት በመቀላቀል ደግሞ ከነሱ ጋር ያለውን ትምህርት በመውሰድ ነው እየሰራን ያለው። ልጆቹ እንግዲህ በቋሚነት የባህል ቡድኑ አባላት ናቸው። ምን ያክል ይሆናሉ? ልጆች ከህፃናቶቹ ጋር ጀምሮ ወደ 40 ምናምን በላይ ይሆናሉ። በቋሚነት መደበኛው ስልጠና እየወሰዱ ነው የሚገኙ። እስኪ ትንሽ ደግሞ ስልጠና እንሞክር። እሺ አሁን ትንሽ እረፍት የወሰድክ ይመስለኛል። እስኪ ደግሞ ጎንደረኛ ሲል እንሞክራለን። በጣም ደስ ይለኛል። እሺ በጣም አሪፍ ብድግ ብድግ ግራችሁ
ጌች ማለት በጣም ጥሩ ሰው ነው ለኛ በቃ የተለየ እንደ አባት ማለት ነው ጌች ማለት ለኛ እንደ አባት ነው ምክንያቱም በምንሰራበት ሰዓት እየመጣ የጠፋን ነገር እጃችን በማዝግራችን እንዴት እንደሆነ በማሳየት በእኛን በቃ እንድንነቃቃ ምናምን በማድረግ ያሰራናል ማለት ነው ሌላ ደግሞ ከቤተሰብ ለምሳሌ አንዳንድ ችግር ሊኖር ይችላል ቅሩ ምናምን የሚል እሱንም ከቤተሰብ እየሄደ በማስፈቀድ ምናምን እኛ ጠንክረን እንድንሰራ አድርጎናል ሌላው ደግሞ ከዚህ ጋር የማይመቸን አሁን ሰፈር ላይ ጻባያቸው ምናምን ህገወጥ የሆኑ ልጆች አሉ ጻባያቸው ምናምን ከቤተሰብ ጋር የማይስማማ ማለት ነው ያንንም እነሱ ምክር በመስጠት ጊዜ ቆጥቦ ምክር በመስጠት ከነሱ ጋር በቃ ከቤተሰብ ጋር ተስማምተው እንዲኖር ምናምን ያደርገናል ጌችዬ ያው እንግዲህ ከተገናኘን ወደ 3 አመታት አሳልፈናል ጌችዬ ማለት ነው ምርጥ ጓደኛዬ ነውና ስንመሰረትም አብረን የመሰረትነው ይሄንን ጋፋት የሚባል ቲም እና ደግሞ ጌችዬ በጣም ምርጥ ጓደኛዬ ነው እዚህ ላይ አንዳንድ ክፍተቶችም ቢኖሩ የተለያየ ነገር ቢኖር እሱንን አብረን በመሙላት ከሙያም ሆነ ከተለያየ ሐሳብ እሱንን ሸር በማድረግ እየተጋገዝነ ያለው እንቅስቃሴያችን ደግሞ እየሰራን ነው የምንገኘው ለወደፊትም ደግሞ አንዳንድ ባለሙያዎች ጋር ከናንተ ጋር ከተለያዩ ባለሙያዎች ጋር ደግሞ እየተገናኘን ሙያችን እያስተዋወቅነ ኖርማል እንደዚህ ጉልበታችን ለማጠንከር እንሞክራለን እሺ ታምራላችሁ ለራሳችሁ በጣም አሪፍ ነው ጌች በጣም ደስ ብሎኛል ዛሬ በደንብ ነው የሞከርኩኝ አይቼዋለሁ አቅሜንም እና ደስ ይላል በጣም ለማንኛውም ግን እኔ አሁን ውዝዋዜ ስሞክር ትንሽ ከብዶኛልና ውዝዋዜ ምንድነው የሚያስፈልገው መሰረታዊ ነገር ውዝዋዜ የሚያስፈልገው አመሰግናለሁ በመጀመሪያ አካላዊ እንቅስቃሴ ስፖርት ነው አሁን እኛ ብዙ ጊዜ አሁን ስፖርት ያዛ አካባቢ ያለው ካለቀቀ ቅጭት ምናምን ይባላል ልጆች እንትን እንዲሉ ስፖርት ከሰሩ በኋላ ሰውነታቸው ከተሟሟቀ በኋላ ሰውነታቸው ስትሬች እንዲያደርግ እንቀጫቸዋለን ከዛ እንትን ነው ይሄ እንትን ካለ በኋላ ይለቃል ራሱ ከለቀ በኋላ ስቴፕ አለ አካሄድ እንጂ አሁን ባለበት አንድ ሰው በክሊፕ ወይም በሆነ ነገር ባየቁት መጥቼ እነ ነገር ሰራለሁ ማለት አይችልም ምክንያቱም የራሱ ያስፈልገዋል በጣም አሪፍ ስለዚህ አሁን አዲስ ጀማሪ ሆኖ የሆነ ሰው ቢመጣው ዛሬ እኔ እንደመጣሁት ከምን ነው የሚጀምረው ከዛ በኋላስ ምን ነገሮች ናቸው የሚሄዱት ከሽብሻቦ ነው ስፖርት እንደ ሁሉም ስፖርት ይዞራል ሰው ማማቂያ እዛ ሽብሻቦ መጀመሪያ ይጀምራል ከዛ ያለ ያስተካከለ ሲሄድ ወደ ምት አካመት ደግሞ ወደ ኪሮግራፊ ይገጠምለትና አብሮ ይሰራሉ ማለት ነው ሙሉ ስልጣኑን ለመስጠት እኔ የሙያ ችግር የለብኝም ሁሉንም የብሔር ብሔረሰብ ስራዎች እንትናለው ከኛ እንደ ችግር ካነሳው ያለን ችግር ከስፒከር ጀምሮ የተከራየን እንትን ምክንያቱም አንድ ጊዜ ማምጣት ስላቀተን ግዛት ስፒከር የለንም አልባሳት ደግሞ የራሳቸውን የግል በቤት የሚያሰሩት ነው እንትን ምንም የማቴሪያል እንትን ነገር የለም እኛ ጋር አለ የሚባለው ብቻ ውስፋት የማሰልጠን ብቻ ነው ፍቅሩ ነው ያለው ሙያው ፍቅሩ ነው ያለው ቢቻል በአልባሳትም ሆነ በስፒከርም ሆነ አንዳንድ በተለያየ የሆነ አሁን እዚህ ጋር የሆነ ቲም ሲቋቋም ራሱን የቻለ እንኳን ለማረፊያ ቢሮም ሆነ ልብስ መቀያ ምናምን ነገር መቼም ያስፈልጋል አንዳንድ ማቴሪያል እና እሱም ቢሟላልን ከዛ ባለፈ ደግሞ ከአልባሳቱም ከስፒከሩም ከተለያየ አገዛ ይልቅ ደግሞ ዋናው ነገር ደግሞ እኛንን አይዟችሁ በርቱ የሆነ ባለሙያ ጋር ያገናኛችሁ እናንተም ከጎናችሁ ሆናችሁ ደግሞ እኛንን ብታግዙን አንድ ስራ ሲሰራ ያን ራሱ ማቴሪያል ነው ሲሰሩ ነው ለምሳሌ አሁን ራያ ስንሰራ የራያ የራሱን የሆነ አልባሳት ዘን ማዋጠው ብሎ ምናምን ዘን ስንሰራ ጎንደር ደግሞ ጋሻ ገጀራ ምናምን ተይዞ የሚሰራበት ስራ አለ በቃ ማለት እያንዳንዱ በየተለያየ እንትን አሁን ወደ ደቡብ ምናምን ስነድ ጦር ምናምን አለው ያን ያዝነው የምንሰራ አልባሳቱም የራሱን የሚወክል ሲሆን ነው እንጂ እንዳልናው ነው ፈለገ ብንሰራ ያን ያክል ውበት የለውም ውበት አይኖረውም የባህል ልብስ ያስፈልጋል ማለት ስለዚህ አሁን አንተ በራስህ ተነሳሽነት ነው ይሄን ስራ እየሰራ ያለው ከፈልክ ክፍያ የለም ምንም ነገር የለም ምንም ነገር የለም ተመልካቾቻችን እንግዲህ እንደዚህ አይነት ለባህሉ ማደግ የሚሰሩ ደጋግ ሰዎች አሉና የሙያ የባህል ፍቅራቸውን እንደምትመለከቱት ነው ውዝዋዜ ላይ እንግዲህ ጥሩ ነገር እየሰሩ ነውና አግዟቸው ደግፏቸው የሚለው መልእክታችን ነው እስኪ የተወሰነ ነገር ኪሮግራፊ ስታሰራቸው ማየት ፈልጋለሁ
ጀግና Let's get power. ዋው በጣም ነው የምታምሩት። ግድጌች በጣም ደስ የሚል ነገር ነው ያሳየኝ ዛሬ በጣም ደስ ብሎኛል። እንደው ክረምት ላይ ነው የምንገኘውና እንደዚህ አይነት ውዝዋዜ ፍላጎት ያላቸው ይኖራሉ በየቤታቸውና እናንተ መቀላቀል ይችላሉ፣ መምጣት ይችላሉ፣ መስራት ይችላሉ። ይቻላል። ያው አሁን ክረምትን አስመልክቶ መጥተው አሁን ተማሪዎች ምናምን አቤት ቁጭ ብለው ከሚውሉት እኛ ጋር መጥተው አካላዊ እንቅስቃሴ ቢያደርጉ ባህላቸውን ቢያውቁ እዚህ ጋር መጥተው እንትን ደስ ይለናል። ምክንያቱም ትውልድ መፍጠር ነው የምንፈልገው እኛ። ወደፊት መሆን ፈልግ እንደምናያቸው አርቲስቶች መሆን ፈልግ ታዋቂ ሁኜ ለራሴም በቅቼ ለነጌችን ደግሞ ያደረጉልኝን ውለታ መመለስ ፈልጋለሁ። ስለ ወደፊት እኔ ሀሳቤ አሁን ውዝዋዜ ላይ ኪነ ጥበብ ላይ ስገባም ስለ ወደፊትም ደግሞ እንዲሁም ለራሴ ትልቅ ለውጥ አምጥቼ ለራሴ ትልቅ ለውጥ ማምጥቼም ስለ ወደፊት ደግሞ አንዳንድ የደካማ ኩታሮችን አንዳንድ ማህበረሰቦችን ደግሞ እነሱ ጋር እየሳብኩኝ አብሬ አንዳንድ ልጆች ጋር እየተንቀሳቀስኩ ብችል ቋሚ ቅጥር በመንግስት ዓለሙ ታቀፈን መስራት ካሊያም ደግሞ አንዳንድ ባለሙያዎች ጋር ደግሞ ቀረጻም ሆነ መድረክም ደግሞ አብረን እየተንቀሳቀስን በመስራት መቻል እስከነ ባህላችን ድረስ እያስተዋወቅን ነው ሀሳባችን። በሰፊው የተለያዩ መድረኮች ላይም ስራዎችን እያቀረብክ በተለያዩ ስራዎች ደግመን ምንገናኝ ይሆናል። እንግዲህ ለዛሬ ግን መጥቼ ማዕከሉ ላይ ያለውን ነገር ስላየሁ በጣም ደስ ብሎኛል። በመጨረሻ አንድ ውዝዋዜ ሞክሬ እንለያይ። አዎ ጎጃመኛ ሞክር። ጎጃመኛ ይሁን። አዎ ዛሬ ተፈተንኩ። ዛሬ እሺ ጎጃመኛ ልግባ? አዎ ገባ። እሺ እስኪ ውድ ተመልካቾቻችን እንግዲህ ዛሬ በጣም ደስ የሚል ቆይታ አደረግን። እንግዲህ ህፃናትም ምን አይነት አቅም እንዳላቸው ያየውበት ነበረ። እንደዚህ ደስ የሚል ቆይታን ከጋፋት የባህል ቡድን ጋር አደረግን። የነበረውን ቆይታ ስለወደዳችሁት አብራችሁም ስለቆያችሁ ከልብ እናመሰግናለን። ከአሚኮ ቀሪ ዝግጅቶች አሁንም ወደ እናንተ መሻገራቸውን ይቀጥላሉ። እኔ ግን የነበረኝ ቆይታ ይህን ይመስል ነበረ። ጤና ይስጥልኝ። በጣም ነው የማመሰግነው። በርቱ። በጣም ጎበዝ ናችሁ፣ ትችላላችሁ።